ኳስ ለማየት ምናምን ስትሯሯጡ ምንም ስለ ኳስ ግድ የማይሰጠው ጓደኛችሁን አስተውላችሁ ታውቃላችሁ? ስለ ኳስ እንኳ ፊቱ ስታወሩ የሚሰለቸው እርሱ ብቻ አይደለም። በዓለማችን ላይ አንዳንድ ሰዎች አሉ። የሻምፒዮንሺፕ እንዳለ ጨዋታን ከፍላችሁ እንኳ ስቴዲየም ውስጥ ብታስቀምጧቸው ምንም ግድ የማይሰጣቸውም። መዝናናት ስለሚደብራቸው አይደለም፣ ወይም በጣም ቁም ነገረኛ ስለሆኑም አይደለም። ነገር ግን አእምሯቸውን የሚያዝናናው ነገር ሌላ ቦታ ስለሚገኝ ብቻ እንጂ። የሚያስደንቀው ስፖርት የሚባል ነገር የማይመቻቸው ሰዎች አእምሯቸው እንዴት እንደሚሰራ ሳይኮሎጂካሊ ሲቃኝ አስገራሚ ነገር መገኘቱ ነው። እኛ ለዚህ ቪዲዮ 5ቱን ብቻ እንመለከታለን። ከሁሉ በፊት ግን እንዲህ አይነት ዝግጅት እንዳያመልጣችሁ ቻናላችንን ሰብስክራይብ አድርጉ፣ የደውል ምልክቷንም መጫናችሁን አረጋግጡ። አብራችሁን ቆዩ። አንደኛ፣ ብዙዎች እንደሚያስቡ አያስቡም። ስፖርት ብዙ ጊዜ የብዙ ሰዎች ስሜት ነው። ውስጡ ገብተን ስናየው አንዳንድ ጊዜ ጨዋታው ብቻ ሳይሆን እዛ ያለው ማህበረሰብ የሚጋራው ስሜት ነው። አንድ ላይ መደሰታቸው፣ መበሻሸቃቸው፣ ሲያሸንፉ አንድ ላይ መዝለላቸው፣ ሲሸነፉ አንድ ላይ መታመማቸው፣ በቃ እዛ ከጓደኞቻቸው ጋር ያላቸው የሚጋሩት ስሜት ነው። ይህንን ሳይኮሎጂስቶች በሙያቸው ኮሌክቲቭ አይደንቲቲ ይሉታል። እርሱም ሰዎች ስሜቶቻቸውን በጋራ ለማድረግ የሚያሳዩትን ዝንባሌ ይቃኛል። አንድ ክለብ ሲያሸንፍ ለብዙዎች አሸነፍን ማለት የተለመደ ነው፣ ምንም እንኳ አንድ ኳስ ባያቀብሉም ማለት ነው። እንዲሁ ደግሞ አንድ ብር ሳያዋጡ አስፈርመነዋል፣ ያስፈረምነው ሆን ብለን ነው፣ አስፈረምነው ምናምን ማለት የተለመደ ሆኗል። ነገር ግን ስፖርት ግድ ለማይሰጣቸው ሰዎች የአእምሯቸው አሰራር ይሄን ሊቀበልላቸው ይከብደዋል። ብዙዎች በቀላሉ ስለተቀበሉት ብቻ ዝም ብሎ አይቀበሉትም። የዚህ ነገር ውጤቱ ለእኔ ምን ይፈይድልኛል ሲሉ ይጠይቃሉ። ይህም ማለት ቡድኑ ሲያሸንፍ የማሸነፉ ውጤት ለእኔ ምን ዋጋ አለው ሲሉ ይጠይቃሉ። ሲሸነፍም እንደዛው። ከዛን መልሱን ሲያጡ ለስፖርት ያላቸው መነቃቃት እንደደበዘዘ ይቀራል። ሁለተኛው፣ ስሜታቸው ለሁሉም አይገዛም። ብዙ ጊዜ እንደዚህ አይነት ሰዎች ሰው ሁሉ በስፖርት ልቡ ሲንጠለጠል እነርሱ ዘና ብለው ስለሚታዩ ስሜት አልባ ተደርገው ይቆጠራሉ። ነገር ግን እውነታው እንደዛ አይደለም። እነርሱ ስሜታቸው ለተወሰኑ ነገሮች ብቻ የተገዛ ነው። ምናልባት ስዕል ላይ፣ ሙዚቃ ላይ፣ እምነት ላይ፣ ቢዝነስ ላይ፣ ራሳቸውን መለወጥ ላይ፣ ሀሳብ ላይ፣ ብቻ የሆነ የጠበበ ቦታ ላይ ነው የእነርሱ ዝንባሌ የሚገኘው። ስፖርት እንደ እውነቱ በተመልካቹ ሕይወት ላይ ምንም የሚያመጣው ለውጥ የለም። ቢያሸንፉም ቢሸነፉም አንዳንዶች ለውጥ ያመጣል ብለው ሊከራከሩ ይችላሉ። አንዳንዶች ግን አርቴፊሻል ማለትም እውነተኛ ያልሆነ ለውጥ ነው ሲሉ ያሳስባሉ። የእነዚህ አይነት ሰዎች አእምሮ የእነርሱ ሕይወት ላይ ምንም የማይፈይድን ነገር ተቀባይነት ሊሰጡት በጣም ይቸገራሉ። ሶስተኛ፣ በታሪክ ሳይሆን በሲስተም ያስባሉ። ስፖርት ስሜት ተኮር የሆነ ዘገባ ነው። እንደ ጀግኖቹና መጥፎዎቹ፣ ክብራቸውና ውድቀታቸው፣ ተሸናፊዎቹና ኃያላኑ፣ ብቻ ስፖርት የሚወዱ ሰዎች ታሪክ ተኮር የሆነ ሀሳቢያን ናቸው። ስፖርት የማይወዱ ሰዎች ግን በሲስተም ያስባሉ። እንደ መንስኤውና ውጤቱ፣ ግቡ፣ አሰራሩ፣ በረዥም ጊዜ የሚገኝ ትርፍ፣ እንደዚህ አይነት ነገሮች ላይ ትኩረት አድርጎ አእምሯቸው ያስባል። የአትሌቶቹን ወይም የተጫዋቾቹን ችሎታ ሳያደንቁ ቀርተው አይደለም። ነገር ግን ታሪኩ እነርሱን አይመስጣቸውም። ለእነርሱ ስፖርት ማየት ማለት ተመሳሳይ ነገርን እንደ ማየት ነው። ተጫዋቾቹ እየተቀያየሩ ነገር ግን ተመሳሳይ ታሪክን እንደ ማጠንጠን ብቻ ነው። አንድ ጊዜ አእምሮ ይህን ካስተዋለ ደግሞ ለስፖርት ያለን ፍላጎት በጣም ይቀዘቅዛል። አራተኛ፣ ሰዎች ደጋግመው የሚያደርጉት በእነርሱ ላይ ጫና አይፈጥርም። ስፖርት ሰዎች ደጋግመው የሚያደርጉት ነገር ነው። አንዳንዱ ቤትማ ከቤተሰብ ሲወርድ ሲዋረድ የመጣ ነው። ስፖርት የማይወዱ ሰዎች እንደ ባህል የሆኑና ሰዎች ደጋግመው የሚያደርጉት በማህበረሰብ ውስጥ ትልቅ ተቀባይነት ያላቸው ነገሮች ላይ ተደጋፊ ባለመሆን በሳይኮሎጂ ትልቅ ውጤት አስመዝግበዋል። ሙሉ ለሙሉ አይቀበሉትም ማለት ሳይሆን ቢቀበሉትም ባይቀበሉትም በእነርሱ ላይ ምንም ለውጥ አያመጣም ማለት ነው። እነርሱ ትኩረታቸው ራሳቸው ትኩረት የሚሰጡት ነገር ላይ፣ አንድ በአንድ ያላቸው ግንኙነት ላይ፣ ውስጣቸው ያለው ዓላማ ላይ ምናምን ነው። ስለዚህ ማህበረሰቡ ይሄ ጠቃሚና አስፈላጊ ነው ከኛ ጋር አክብረው ሲል የእነርሱ አእምሮ በጣም ተረጋግቶ ኖ አያስፈልገኝም ይላል ማለት ነው። አምስተኛ፣ ከግርግሩ ወጥተው ብቻቸውን ለመቆም የጠነከሩ ናቸው። ስፖርት በሚወደድበት ማህበረሰብ ውስጥ ብቻቸውን ግድ ሳይሰጣቸው መቆም ጥንካሬን ይጠይቃል። ይሄ ማለት በአንድ ክፍል ብዙዎች እየተደሰቱ ሳለ በሌላ ክፍል ብቻህን እንደመቀመጥ ነው። ይሄ ማለት በማይቀበሉ ሰዎች መሃል ሰላም መሆን ማለት ነው። ይሄ ማለት
ለመመሳሰል ስትል ፍላጎትህን አለማስመሰል ማለት ነው። ይሄ ጠንካራ ማንነት የትም የሚገኝ እንዳልሆነ ሳይኮሎጂስቶች ይናገራሉ። ስንኖር በጊዜ የምናዳብረውም እንደሆነ ይጠቁማሉ። ስለዚህ ስለ ስፖርት ብዙ ግድ የማይሰጥ አይነት ሰው ከሆንክ በጣም ጠቃሚ የሆነ ነገር እያመለጠህ አይደለም። በተለይ ደግሞ ላንተ አውቀኸውም ይሁን ወይም ሳታውቀው አእምሮ ሌላ ቦታ ኃይሉን መዋል ስለፈለገ ነው። ሁሉም ሰው የግርግሩን ጩኸት አይፈልገውም። አንዳንድ ሰዎች ትርጉም ያለውን ነገር የሚያገኙት በዝምታ ውስጥ ሊሆን ይችላል። እናንተ ምን ትላላችሁ? ኮሜንቱ ስር አስተያየታችሁን አስቀምጡልን። እስከዚህ ከተከታተሉን ወደውታል ማለት ነውና ላይክና ሼር ያድርጉት። ሰብስክራይብ ማድረግና የደወል ምልክቷን መጫናችሁን እንዳትረሱ። እኛ እዚሁ ጋር በቃን። በቸር ቆዩን።